በዚህ ሳምንት ምን ተፈጠረ? ይህ ሳምንት እንዴት አለ? ስፔሲፊክሊ ዛሬ እናወራለን። አንድ ላይ ፕሮግረሳችንስ እንዴት እየሄደ ነው? ኢምፕሩቭ የምናደርግበት ቦታዎችስ ምንድን ናቸው? ዛሬ አንድ ላይ እንወያያለን እና ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ይህን ጀርኒ ይህን ቪዲዮ መከታተል ትችላላችሁ። አዲስ ለሆናችሁ ናትናኤል እባላለሁ። ሰልፍ ዴቨሎፕመንት ላይ የምሰራ የ21 ዓመት ወጣት ነኝ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይሄን ቪዲዮ ይሄን ቻናል ጀርኒ መቀላቀል ትችላላችሁ። ወደ ቪዲዮ ነው። ዛሬ የምናወራው ከማርች 30 እስከ ኤፕሪል 5 የሆነውን የአንድ ሳምንት ጋፕ ነው የምናየው እና ስክሪንሾት አስገባላችኋለሁ። ግን ለአሁን ይሄንን ላሳያችሁ እና ይሄንን ሳምንት ነው የምናየው። ይሄን ሳምንት አላስታውሰውም ማለት እንዴት እንዳለፈ አላስታውሰውም። ለምን አታስታውሰው? ምንድነው የተፈጠረው ልትሉ ትችላላችሁ። እሱን ነገር አሁን አስረዳችኋለሁ። ፈርስት ሌትስ ቶክ አባውት ዘ ዊክ። እንዴት ነበረ? እንዴት አለፈ የሚለውን ነገር ይሄ ሳምንት እንዴት አለፈ? አሪፍ ነበረ። ሰኞ ጂም ለመሄድ አስቤ ነበረ። በነዳጅ ምክንያት ጂም ቀረው። ከዛ በኋላ እዚህ ቪዲዮ መስራት ጀመርኩኝ። ገብታችሁ 3 days of my life የሚል ቪዲዮ ሰርቻለሁ ከሁለት ቀን በፊት እና እሱ ላይ እዚህ ጂም ስሰራ ስትሬች ሳደርግ ሳወራ ስጫወት ነበረ። ለኮንተንት ክሬት ሳደርግ ነበረ እና እሱን ገብታችሁ ቪዲዮዎች ማየት ትችላላችሁ። እና the week is like good ነው፣ ግን እንደ like conscious ሆኜ ፕሬዘንት ሆኜ ያሳለፍኩት ዊክ አይደለም። እንዴት ሰኞ እንደደረሰና ማማት እንደገባ አላወኩም እና ግራ እየገባኝ ነው። አሁን አንዳንዴ ግራ ይገባኛል። ምን ያህል በጣም አውቶ ፓይለት ላይ እንዳለሁኝ አሁን እየተረዳሁ ነው። ላይክ ፓተርኖቻችሁን ታያላችሁ አለ ኮንሺየስ ስትሆኑ ፎከስ ስትሆኑ እና አውቶ ፓይለት ላይ እንዳለ በጣም ብዙ ሰዎች እየተረዳሁ ነው። እና አብሶ እየራሴ አሁን ይሄን ሳምንት እስቲ ምን አደረግክ ብትሉኝ ከአራት ነገር በላይ ላወራችሁ አልችልም። ጂም አልሄድኩም። 2 ቀን ሞከርኩኝ። ታክሲ 20 ብር ገብቷል ከ10 ብር። መንገዱ ሩቅ ነው። ታክሲ የለም። ዋጋ ጨምሯል። ብዙ ነገር ተፈጥሯል። ከጂም ቀረሁኝ። ሁለተኛ ደግሞ ምን አለ ፖድካስቶች ሳይ ነበረ። በኃይሉን ሳየው ነበረ። ጁጁስቱ ክላስሩም ነው የሚለው በአክሰንት አይገባኝም፣ ግን በኃይሉ ታውቁታላችሁ ደራሲውን ብዬ አስባለሁ። ብዙ ነገር የሚያወራው ላይ ድሬዳዋ የሚኖረው ሰውዬ ማለት ነው። እሱን ሰውዬ እያየሁት ነበረ። በጣም ከኋላ ኦልድ ብዬ በፈርስ ቪዲዮ ጀምሬ ወደ ላይ የወጣሁት ነው የሱን ቪዲዮዎች ማለት ነው። አሪፍ ነገር የምጠቅማችሁ ነገር ካለ እንትነራችኋል ሃይላይት አደርጋችኋለሁ ማለት ነው። አንድ ነገራችሁ ከባህሉ ፖድካስት ላይ የወሰድኳትን አንድ አሪፍ ኮንሰፕት ነገራችሁ። አንተ የደከምክበትን ነገር ሌላ ሰው ላይ የምትቀስር ከሆነ መቼም አትሻሻልም፣ መቼም አትሸነፍም፣ መቼም አትጠነክርም። ሁሉንም ነገር ወደ ራስህ መውሰድ አለብህ። ሪስፖንሲቢሊቲ ወደ ራስህ መውሰድ አለብህ ይላልና አይረኒ ውህት ሁላችንም ጣት መቀሰር እንወዳለን። አባቴ ደግሞ ምን ይላል? እንደዚህ ስትል 3ቱ ወደ አንተ ነው ይላል እና 1 ወደ እኔ 3 ወደ አንተ ነውና ሪስፖንሲቢሊቲ ስትወስድ ግዴታ የሚሆንብህ ወደ እኔ 1 ያለው ሳይሆን ወደ አንተ 3 ያለው ነው እና መጀመሪያ ራስህን ይለኛል አባቴና አልቀጣይ ደግሞ እዛ ኮንሰፕት ላይ ይላል ዲመንህን ሰይጣንህን ወደ ኤክስኪዩዝህን ወደ ውስጥ አስገባ። የሚያስቀስርህን እንትን የሚያስደርግህን ኤክስኪዩዞች ምክንያቶች የሚያስደረድርህን ሰይጣን ሪስፖንሲቢሊቲ እንዳይሰጥ የሚያደርግህን ዲመን ወደ ውስጥ አስገባ። ከዛ በኋላ ፋይት ፎር ኮንትሮል ማለት ነው። ፋይት ፎር ኢት። ከዛ በኋላ የሰይጣኑ ያለው አንተ እጅን የሚያስቀስርህን ሰይጣኑ ያለውን ጉልበት በጊዜ ሂደት ጉልበቱን ታገኛለህ። ጉልበቱን ስታገኝ ሪስፖንሲቢሊቲ የመቀበል ፍላጎትህን ይጨምራል እና መጀመሪያ ወደ ውስጥ ኢነር ሰልፋችሁ ግቡ። ለምንድነው ኢንሴኪዩሪቲ የሚሰማው? ለምንድነው ሪስፖንሲቢሊቲ ማልወስደው? ለምንድነው
የሆነ ኤክስኪውዝ ማብዛት፣ ምክንያቶች መደረደሩ፣ ይህን ነገር ያን ፕሮድካስትኔት ማድረገው ለምንድን ነው የሚለውን ነገር ወደ ራሳችሁ ታዞሩና ከዛ በኋላ ወደ ኢነር ሰልፋችሁ ታስገቡና ያን ኢነር ሰልፋችሁን ያንን ፓተርናችሁን ያንን ዲመናችሁን ማለት ነው ክሬት ያደረጋችሁትን ዲመን ፋይት ታደርጋላችሁ፣ ታገሉታላችሁ። የለም በቃ ፋይት ፎር በቃ መደባደብ ትጀምራላችሁ ኢነር ሰልፋችሁ ጋር ማለት ነው። ከዛ ያ ኢነር ሰልፋችሁ ጉልበት እያጣ እናንተ ደግሞ ጉልበት ጌን እያደረጋችሁ ትመጣላችሁ። ምክንያቱም ዩ አር ኢን ኮንትሮል ነው። ከዛ በኋላ ሪስፖንሲቢሊቲ ኤክስኪውዝ የሚል ነገር ይጠፋል። ባይጠፋ እንኳን ኔቸራችን ያስፈለ ኤክስኪውዝ ምናምን ይደብረናል። ግን ባይጠፋ እንኳን ጉልበቱ ያንስና እናንተ ኢንኮንትሮል ትሆናላችሁ ማለት ነው። እና ያንን ዲመናችሁን ኢነር ሰልፋችሁ ጋር ገብታችሁ ፓተርናችሁን አይታችሁ አጥኑና አሸንፉ ይላልና ቤስት መቼ ዕለት እንደሆነ አላውቅም። መቼ ነበር? ማርች 2 ላይ ነበረ እንትን ያልኩት ይህን ሀሳብ የወሰድኩት። አሪፍ ኮንሰፕት ነውና እሱን ብትጠቅሙበት አሪፍ ነው ብዬ አስባለሁ። ሳምንት ያን ያህል እንትን አላሳለፍኩም። አሪፍ ሳምንት ነው ግን እንዳልኳችሁ እንትኑንም ቼክ ሊስቱም ያን ያህል የጎደለ ቼክ ሊስት የለውም። የተወሰነ እንቅልፍ ላይ እና የተወሰነ በሁሉም በተወሰነ ደረጃ የተበላሸ ነው እንጂ ያን ያህል መጥፎ ሳምንት አይደለም። ባኝ እንዳልኳችሁ ኮንሸስ አልነበርኩም ማለት ነው። ኮንሸስ ስላልነበርኩኝ ያን ያህል እንትን አላልኩት ምን ፊል አላልኩት። አንዳንድ ነገር ከፊሊንጋችሁ ጋር ማገናኘት አለባችሁ። ፊሊንጋችሁን ዲታች ማድረግ አለባችሁ። ሀሳቦቻችሁ ምናምን እነሱን ወደ ሌላ ጊዜ በሌላ ኮንሰፕት እናወራለን። ግን የምናደርገውን ነገር ፕሌይ መሆን አለበት። መጫወት ፊል አርግተን ተዝናንተን ፊል አርግተን ከፊሊንጋችን ጋር ቦዲያችን በፊሊንግ ስለሚሰራ በፊሊንጋችን ጋር ማገናኘት አለብንና እሱ ጋር ምን ተፈጠረ? ዲስኮኔክት ሆኗል። ያለ ፊሊንግ ጀስት ቱ ዱ ሊስት ስለሆነ ዛሬ ማድረግ ስላለብኝ ነው እያደረኩ የነበረው ማለት ነው። እና ዛሬ ማድረግ ስላለብህ ብቻ የምታደርግ ከሆነ የምታደርጊ ከሆነ የሆነ ያህል ለምትሄዱት እንጂ ያን ሞቲቬቱ ታጥፋላችሁ። ሲስተም መዘርጋት አለባችሁ። አሁን እኔ እያደረኩ ያለሁት በየሳምንቱ ከኋላ ቀጥታ ቪዲዮዎችን በደንብ ብታዩዋቸው በየሳምንቱ በየ3 ቀኑ በየ4 ቀኑ አዳዲስ ጎሎች ይመጣሉ። አዳዲስ ጎሎች አዳዲስ ኮንሰፕቶች እየመጡ ነው። እነዛ ኮንሰፕቶች ላይ እነዛ አይዲያዎች ላይ ሲስተም መዘርጋት እያሰብኩ ነው። ሲስተም ከዘረጋችሁ ፍሎለስ ይሆናል። በቃ በሲስተሙ ነው። ከአንድ ሰዓት በኋላ ምን እንደማደርግ ታውቃላችሁ። ምን እንደምታደርጉ ታውቃላችሁ። ከአንድ ሰዓት በኋላ ከ2 ሰዓት በኋላ ነገ ምን እንደምታደርጉ ታውቃላችሁ። ለዛ ምን ላድርግ ብላችሁ ምናምን አትጨነቁ። ገባችሁ አይደል? ለዛ የሆነ ሲስተም መዘርጋት ጎል እና ድሪም ያለ ሲስተም የሆነ ትክክል አይደለም ብዬ ነው የማስበው። ምክንያቱም የሚሰራም አይመስለኝም። ሲስተም መዘርጋት አለበት። ሲስተም የምንዘረጋው ደግሞ ከምናውቀው ኮንሰፕት ከምናውቀው ናውሌጅ ከምናውቀው ኢንፎርሜሽን ጀምረን ከዛ በኋላ እሱ ላይ አድ እያደረግን እንመጣለን ማለት ነው። አሁን በዚህ ሳምንት 2 ነገሮች ቱዱ ሊስቱ መጨመር ፈልጋለሁ። ምንድነው ቱዱ ሊስቱ የሚጨምረው? ሜዲቴሽን እንደ ቡክ ለ5 ሳምንታት በ5 1 2 3 4 በ5 እንትኖች ብቻ ነው ሲመራ የነበረው። ስሊፕ፣ ፕሬይ፣ ጂም፣ ስተዲ ኤንድ ዶክመንቴሽን። እነዚህ 5 ነገሮች ናቸውና እላያቸው ላይ 2 ነገር መጨመር ፈልጋለሁ። ሜዲቴሽን እና ቡክ። እነዛን ነገሮች ለምን መጨመራለሁ? ሜዲቴሽን ወደ ኢነር ሰልፋችን ገብተን ፓተርናችንን ሻዶዋችንን ምን እንደምናስብ ቶታችንን ሀሳቦቻችን በቀን 70 ምናምን ሺህ ሀሳቦች እናስባለን። እነዛን ነገሮች ለመቀነስ ሜዲቴሽን ያስፈልጋል። ከዚህ ወርልድ ኬኦስ ከሆነው ወርልድ ረጋ ብለን በትንፋሽ ይለም ማይንድፉልነስ የሆነ ሜዲቴሽን እንደዚህ ምናምን መባል የሌለበት ከማይንድፉልነስ በቃ ቁጭ ብለን ኤርፎን ሰክተን ሊሆን ይችላል ዝም ብለን ጸጥ ባለበት ቦታ ራሳችንን ያገኘን ወደ ራሳችን ውስጥ ኢነር ቻይልዳችን ውስጥ ገብተን ራሳችንን ሂል የምናደርግበት ራሳችንን ካም የምናደርግበት በቃ ሪላክስ የምናደርግበት ዌይ ስለሆነ ሜዲቴሽን ያስፈልገናል። ቡክ ደግሞ ሞስት ናውሌጅ የምናገኘው ፖድካስት እናገኛለን፣
ዶክመንተሪዎች እናገኛለን። ግን ሞር ዲቴል የሆነ ኢንፎርሜሽን የምናገኘው ከመጽሐፍ እና የዛሬ ሳምንት ሎው ኦፍ ሂውመን ኔቸር መጽሐፍ አነበዋለሁ ብያችሁ ነበር፣ ግን ቪዲዮዎች ነበር ስለሳይ የነበረው። ባለፈውም 3 days of my life የሚለው ላይ የሆነ ኮንሰፕት እነግራችኋለሁ፣ የሆነ ቪዲዮም ሪኮመንድ ሰጥቻችኋለሁ ማለት ነው። 10 ፕሌሊስት ነው፣ 10 ቪዲዮ ነው። ለአንድ ለ2 ወር ለ3 ወር የምታደርጓቸው ኤክሰርሳይሶች ናቸው። ወደ ራሳችሁ እንድትገቡና ራሳችሁን እንድትጠይቁ የሚያደርግ ጥያቄዎች ናቸው። ነው ዋይ ፓተርን ምንድነው፣ ሻዶ ምንድነው፣ 9 ኤክሰርሳይሶች ናቸው። እነሱንም ቼክ ማድረግ ትችላላችሁ። እና ቡክ ኢዝ ላይክ ዘ ሞስት ኢንፎርሜሽን የምናገኝበት ወይ ነው። እና በጣም እስክንለምደው ድረስ ያሳቅቀናል፣ ይከብደናል፣ አይናችን ያመናል። በቃ አሁን መጽሐፍ እናንብብ ስንል 99 መጽሐፍ እንዳናነብ የሚያደርጉኝ ነገሮች አሉ፣ ምክንያቶች አሉ፣ እንደረድራቸዋለሁ። ግን ለ1% ስንል መጽሐፉን ማንበብ ግዴታ አለ። ምክንያቱም ያቺ 1%፣ 2%፣ 3% እያለች ያን 95% ወይ 99% ኮንትሮል ያደርጋል ማለት ነው። ሁሉን ነገር ይወስደዋል። ለዛ ያን 90% ኤክስኪውዝ ወር ምክንያት ወር መጽሐፍ ማንበብ ጥቅም የለውም፣ ሰልፍ ኢምፕሩቭመንት ኢዝ ላይክ ስካም ነው ምናምን ብሎ አይምሯችሁ የወሰደውን ኢንፎርሜሽን ስለሚወስደው ስለሚቀበልና ስለሚወስደው ሳይሆን ስለሚቀበለውና የሆነ እንዳታረጉት ስለሚያደርግ፣ ምክንያቱም ፓተርናችሁ ነው የሚከተለው። ለዛ ያለዛች 1% ማንበብ አለብኝ። ያቺ 1% 95%ቷን አንድ ቀን ሰብስባ ቴሪቶሪያዋ ታደርጋለች። ሱስ ይሆናችኋል። ያለ መጽሐፍ ላይክ ሰው የምትሆኑ ማይመስላችሁ ጊዜ ይመጣል። እና እሱን ነገር እንትን አድርጌዋለሁ፣ ነበር የሚባለው ወደፊት ፕሪዲክት አድርጌዋለሁ። ምክንያቱም አንድን ነገር እስክንለምደው ድረስ ነው እንጂ እንወደዋለን። ገባችሁ አይደል? ዳዴ ሄደን ምናምን ነው። ዳዴ ሄደን ስንወድቅ እንኳን ወደው ምናለቅስ ነበር ልጅ እያለን። ለምን ልጆች ሲያለቅሱ እናያለን። ግን ከለመዱት በኋላ ሳቅና ጨዋታ፣ ፈጣን ሩጫ ምናምን ነው። ለዛ አንድን ነገር እስክንለምደው ድረስ ይከብደናል እንጂ ከለመድነው በኋላ ስለማይከብድ እሱ ላይ እሰራለሁ ብያለሁና ሁለቱን ሜዲቴሽን እንደ ቡክ ጨምሬበታለሁ። እና አሁንና ዛሬ ከ35 27 ነው ያመጣ ነው። ባለፈው ሳምንት 30 ነበር ያመጣን። አሁን ስክሪፕት አጥቼ ነው ማልጽፍላችሁና ስክሪፕት ፈልጌ ወጣሁ። ኪሴ ውስጥ ምን አጣው? ስክሪፕት ቢክ ስክሪፕት ነበር፣ የት እንዳደረኩት አጣሁት። ግን እንትን ላይ ቶዶ ሊስታችን ራንኪንግ እንሰራለን ሁሉ ጊዜ በየሳምንቱ። እስካሁን ቪዲዮ ላላያችሁ የመጀመሪያ 23፣ የሁለተኛው ሳምንት 24፣ የሶስተኛው ሳምንት 27፣ የአራተኛው ሳምንት 30፣ የአምስተኛው ሳምንት ደግሞ 27 አምጥተናል። አሪፍ ነው ብዬ አስባለሁ። እና መስተካከል ኢምፕሩቭመንት ምንድነው የሚያስፈልገን ብያችሁ ነበር አይደል? ለመጀመሪያ ላይ ኢምፕሩቭ ማድረግ ያለብን አሁንም ሁሉ ጊዜም መናገር ያለብን እንቅልፍ ነው። እንቅልፋችን ኢዝ ላይክ አሁን ለኔ እዚህ ጋር የባህል ዲመናችሁን ወደ ውስጥ አስገቡ፣ ዲመናችሁን ፋይት አድርጉ ብያችሁ ነበር። የኔ ዲመን አሁን እንቅልፍ ነው፣ ኮምፈርት ነው፣ ይሄ አልጋ ነው። ለዛ የኔን ዲመን ወደ ውስጥ አስገብቼ ዋይ አማይ ሌዚ ዚስ ማች፣ ለምንድነው ሌዚ ሆንኩት? ዚስ ማች ለምንድነው ሌዚ ሆንኩት? ለምንድነው መነሳት ማፈልግ? ለምንድነው የኔ ዋይ ለምን የምነሳበት ለምን ጠንካራ ያለው ነው የሚለውን ወደ ውስጥ ገብቼ ማየት አለብኝ። ምክንያቱም እኔ ሃይ ስኩል እያለሁ 11 ሰዓት 12 ሰዓት ላይ አሪፍ ምንቃ ልጅ ነበር። ምክንያቱም እናቴ ከልጅነቴ ጀምሮ አስተምራኛለች። ለተነስቼ ያነባለሁ አጠናለሁ ምናምን። ለዛ እናቴ አስተምራኝ ነበር። 12ኛ ክፍል ከጨረስኩኝ በኋላ ነው ይሄ ባህሪ የመጣው። ይሄ ማለት የ3 ዓመት ወይ የ4 ዓመት ችግር ነው ማለት ነው። ለዛ ለምን ተፈጥሮ ኮንፊደንስ ያጥቼ ነው what is the problem ብዬ ወደ ውስጥ መግባት አለብኝ ማለት ነው። እና ኢምፕሩቭ የምናደርግበት መንገድ እና የምናደርገው ቦታ ምንድነው? ስሊፕ። በዚህ ሳምንት ትንሽ ዶክመንቴሽንም ላይ ትንሽ ወደ ኋላ ቀርቼ ነበረ። ለምን እንደሆነ አላውቅም። መጀመሪያ በጋዙ ምክንያት ነበር፣ በነዳጁ ምክንያት። ከዛ በኋላ የ3 ቀን ጠቅለል አድርጌ ቪዲዮ ሰራሁ። ከዛ በኋላ ድጋሚ ቪዲዮ የመስራት ፍላጎቴን አጣሁ። ለምን እንደሆነ አላውቅም።
እና ደግሞ ከዚህ ቪዲዮ ውጪ አንድ ኮንሰፕት አለ። እሱ ቪዲዮ ለብቻውን ወጥቼ አወራችኋለሁ ማለት ነው። እና ፕሬም 2 ቀን ነው የጎደለው። ለዛ ኖርማል ችግር የለውም። ጠዋት ላይ ስላልተነሳሁኝ ጠዋት ጸሎት የተበላሽ እና ኢምፕሩቭ እናደርግበት ወይ ያን ያህል የተለወጠ ነገር የለም። እናንተ እንደዚህ አይነት ነገር ማድረግ ከፈለጋችሁ ቱ ሊስት ማስገባት ከፈለጋችሁና መስራት ከፈለጋችሁ ምን ታደርጋላችሁ? በቀላሉ ትጀምሩና ከዛ በኋላ እንዳልኳችሁ ኢምፕሩቭ እያደረጋችሁ ትጨምራላችሁ፣ ፕሮግረስ እያደረጋችሁ ትጨምራላችሁ። ከዛ በኋላ ምን ላይ ጎበዝ ነኝ ምን ላይ ጎበዝ አይደለሁም የሚለው ፓተርናችሁን ታያላችሁ። በምን በሪዛልታችሁ ማለት ነው። እኔ ከዚህ በፊት ሪዛልት እየተበላሸ እንቅልፍ እያልኩ ነበር። በአራተኛው ሳምንት እንቅልፌን በሙሉ አስተካከልኩ። አሁን ደግሞ ተመልሶ መጣ። አብዛኛው ችግሬ ከእንቅልፍ ጋር የተያያዘ ነው እና ከእንቅልፍ ጋር ያለኝ ሪሌሽንሽፕ የዲስታንስ ሪሌሽንሽፕ ማለት አለ ላይክ ኢን ኪሎሜትርስ ምክንያቱም ለምንፈልገው ነገር ሰርከፋይስ ያስፈልጋል፣ ግዴታ መስዋዕትነት ያስፈልጋል። ለዛ ያን መስዋዕት ደግሞ እንቅልፍ ነው፣ ኤነርጂ ነው፣ ስሊፕ ነው፣ ኤኒቲንግ ለእናንተ የሚሆን ሰርከፋይስ እንትን ከፍላለሁ፣ ይሄንን መስዋዕትነት እከፍላለሁ የምትዩን ነገር አውቀሽ ፓተርንሽን አይተሽ ወይ ፓተርንን አይተሽ መለየትና ያንን ፓተርን ላይ ኢምፕሩቭ ማድረግ ፕሮግረስ ማድረግ 1% ኤቭሪ ዴይ ማለት ነው። እዚህ ጋር ምን ይላል? the only person you need permission is yourself። ገባችሁ አይደል? ፐርሚሽን የምትወስዱት ከራሳችሁ እንጂ ከማንም አይደለም። ለዛ እሱ ላይ መስራት አለብኝ ማለት ነው። እና ለሚቀጥለው ሳምንት እንዳልኳችሁ ዶክመንቴሽንን በስርዓት መስራት አለብኝ። አሁን ማለት በዚህ ሳምንት ማለት ነው ዶክመንቴሽንን በስርዓት መስራት አለብኝ። ጂም ደግሞ መሄድ ስለማልችል እዚሁ የ6 ኪሎ ዳምፔል አለኝ፣ ኤቭሪቲንግ መስራት እችላለሁ። ቪዲዮ ላይ ደግሞ እንዳያችሁት እንትኖች አሉ ጂም መስሪያዎች እና እነሱ ቪዲዮዎች አይቼ ጂም የመስራት አቅም አለኝ። ምክንያቱም ግዴታ ጂም ሄጄ የመስራት እንትን የለብኝም። I just want to go ጂም ካለ ጂም ካልሄድኩኝ አያምርም፣ ሞቲቬሽኑ አይመጣልኝም ማለት ነው። ያስባለን ነገር ግዴታ መስራት አለብን። ምክንያቱም እግዚአብሔር ያለው ይጨመርለታል፣ የሌለው የመሰለው ግን ይወሰድበታል ይላል እና የሌለው ይወሰድበታል አይደል? የሌለው ይነጠቃል አይደል? የሌለው የመሰለው ስልክ አለ፣ ፉት ቤት አለ። እኔ ወደ ኋላ ገብታችሁ 3 days of my life የሚለው ላይ ገብታችሁ ኩሻፕ መሰራ ምን ያህል ቦታ ላይ ኩሻፕ እንደምሰራ ምን ያህል ቦታ ላይ ጂም እንደምሰራ ገብታችሁ ዛሬ እቺ ቦታ አሁን ያለበት ቦታ ያለ አሁን የምንቀርጽበትን ቦታ ባዶ አርግቻት ምንጣፍ አንጥፌ ነው የምሰራው። እቺን ቦታ ይሄንን ወንበር አነሳዋለሁ፣ እዛ ጋር ያለው ይሄን በሙሉ ይነሳል፣ እዚህ ጋር ነው የምሰራው። ግዴታ አሪፍ ኢኩዊፕመንት ምናምን ቦታ አያስፈልገንም እና ላለው ይጨመርለት። ስልክ አለኝ ሌላ ስልክ ይጨመርልኝ፣ ሪንግ ላይት አለኝ ሌላ ሪንግ ላይት፣ ይሄ ቤት አለኝ ሌላ ቤት ይጨመርልኝ። ግን የሌለው የመሰለው ግን ይወሰድበት አይሰጥም። ምክንያቱም የለም ብለህ ካሰብክ አንተ ካመንክ ትክክል አይደለም እና ብዙ ኮንሰፕቶች ጋር እየሄድኩኝ ነው። ወደፊት እያጠራ ነው እንትን እያደረግነው እንመጣለን እና ሰብስክራይብ ያደረጋችሁ ይህንን ጆርኒ መቀላቀል ትችላላችሁ ማለት ነው እና ሃይላይት ላድርግላችሁ። በዚህ ሳምንት ተፈጠረ ጂም መሄድ አቁሜ ነበረ፣ ግን እዚህ ቤት ውስጥ ሰራ ነበር። መንገድ ሲሄድ ውጫ ስሮጥ ነበር፣ ውጫ እንኳን ሳይሆን መንገድ ሲሄድ ነበረ። እዚሁ ስትሬች ሳደርግ ነበረ። ኮንሽስ ሆኜ አልሰራሁም፣ ኮንሽስ ሆኜ አላረኩም። ፕሮግረሴ ምንድነው? ፕሮግረሴን አሳይቻችኋለሁ። ኢምፕሩቭ ማድረግበት ምንድነው? ኢምፕሩቭ ማድረግበትን አሳይቻለሁ። how am I feeling about this week ነገራችኋለሁ። በሚቀጥለው ፕሮግረሳችን የሚቀጥለው ሳምንት ምን ማድረግ አለብን የሚለው ነገር ፊክስ ማድረግ ያለብን ነገር ነው ነገራችኋለሁ እና በሚቀጥለው ሳምንት እስክንገናኝ ድረስ ሰብስክራይብ ላይክ እያደረጋችሁ ጠብቁኝ። ያው ወደፊት ይተምላል ጀስት ኦተንቲክ ሆኜ ጀስት ስክሪፕት ጽፌ ምናምን ይችላል፣ ግን I don't feel like I am that type of person። ምክንያቱም የሆነ ስክሪፕት ጽፌ ይሄን ነው የምለው ቪወሮች አትራክት አድርግቼ እንትንስ ግን እንደኔ እንደ ሰው ያበላሸው እያልኩኝ እየተቆራረዩ አንገቴን እየደፋው ወደዛ እያልኩ ወደዛ እያየው ባወራቸው ኦተንቲክ ቢሆን
አሪፍ ነው ብዬ አስባለሁ። ምክንያቱም የሆነ ኮኔክሽን ይመጣል። ምክንያቱም እንደኔ እሱ የተለየ ሰው አይደለም እሱም እኮ እያለ ነው ቪዲዮ የሚሰራው ብላችሁ እናንተም የምትፈልጉትን ነገር ለመስራት ሆነ መነቃቃት ወይም ደግሞ ኢንስፓየር ለማድረጋችሁ ይመስለኛል። በየሆነ በተወሰነ ደረጃ የሆነ ክፍሌ እንደዛ ያስባል። የሆነ ክፍሌ ደግሞ ስክሪፕት ጽፈ ሁክ አውጥተ ቦዲ ምናምን ኢንትሮ ከዛ አውትሮ አስገብተ ኤዲቲንግን አሳምረ ምናምን ይለኛል። እና ግን አይ ፊል ላይክ አም ናት ዳት ፐርሰን። የሆነ ስክሪፕት ላይ ወደፊት ላደርገው ይችላል፣ ግን አሁን ላይ አይደለው። እና ጀርኒውን መቀላቀል ከፈለጋችሁ ሰብስክራይብ አድርጋችሁ ጀርኒውን መቀላቀል ትችላላችሁ። ልኳችሁ ሰልፍ ኢምፕሩቭመንት ላይ ምሰራ 21 ዓመት ወጣት ነኝ። ዳት ኦል ራሴን ማሻሻል፣ ራሴን መስራት፣ ኮንተንት ክሬት ማድረግ፣ ወደ ጎን በኩል ቢዝነስ መስራት፣ ከጓደኞች ጋር መዝናናት፣ ትራቭል ማድረግ፣ ሲ ዘ ወርልድ ኤቭሪቲንግ እግዚአብሔር ካለና እግዚአብሔር ከረዳኝ በዚህ ስልክ ጀምረ ወደ አይፎን፣ ወደ አልትራ፣ ወደ ካሜራ፣ ወደ ካሞን፣ ወደ ሶኒ ከባችኋል፣ ወደ ፕሮዳክሽን፣ ወደ ስቱዲዮ እያደገን እንመጣለን። እና እግዚአብሔር ካለና እግዚአብሔር ከፈቀደ እግዚአብሔር ካላለው አይሆንምና ጀርኒውን መቀላቀል ከፈለጋችሁ ድጋሚ ያነሳውባችሁ ሰብስክራይብ እያደረጋችሁ ተከታተሉ። እና ይሄን ቪዲዮ ላይክ ብታደርጉ ምንም አይጎልባችሁም። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ እና ይሄን ጀርኒ መቀላቀል ትችላላችሁ። ፒስ አውት። ወዳችኋለሁ።